ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ ብዬ ቀጥታ ወደ ዛሬው ሰበር መረጃ ነው የምገባው። ሰበር የምልበትም ምክንያት እንግዲህ በዚህ ሚዲያ ላይ ዝም ብሎ በሬ ወለደ እንትን የተባለ ሰበር የሚባል እንትን የለውም። ይሄ ሚዲያ በእውነትና በእውቀት ላይ የተመሰረተ ነው። ለዛ ነው ስሙንም ኢካፍ ተብሎ የሚጠራው። ኢካፍ ሚዲያ ማለት ኢትዮጵያ ኖሌጅ ኤንድ ፋክትስ ሚዲያ ለማለት ነው። እና ዋናው ነገር ምንድነው? በእውቀትና በእውነት ላይ የተመሰረተ ሚዲያ ነው። ይህን ካልኩኝ በኋላ ሚዲያውንም ካስተዋወኩኝ በኋላ የዛሬው ሰበር መረጃ ምንድን ነው? እነኚህ ሱዳን ነፃ አውጪዎች ወይም ደግሞ አርኤስኤፍ ራፒድ ሳፖርት ፎርስ እና ኤስፒኤልኤምኤን ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ በአሁኑ ሰዓት ወደ ደማዝን ደርሷል። ደማዝን ከተማ ደርሷል። ደማዝን ማለት እንግዲህ ለሱዳን ምስራቃዊ ክፍል ወይም ደግሞ የብሉ ናይል ክልል ዋና ከተማ ማለት ነው። ማለትም ለምሳሌ እንደ ባህር ዳርኛ እንደምንለው መቀሌ፣ ጅግጅጋ ወይ ደግሞ አዋሳ እንደምንለው ወይ ደግሞ ከሱዳን አጠገብ ያለው ቤኒሻንጉልም ዋና ከተማ አሶሳ እንደምንለው ለሱዳን ምስራቃዊ ክፍል ዋና ከተማ ደግሞ ደማዝን ነው እና ደማዝን አጠገብ ደርሰዋል። ደማዝን ማለት እንግዲህ ከኩርሙክ ከኢትዮጵያ ጠረፍ 157 ኪሎ ሜትር ወደ ውስጥ ገባ ብሎ ነው። የአራት ሰዓት በመኪና የአራት ሰዓት መንገድ ማለት ነው። እና ይሄንን ከጉግል ላይ ማየት ትችላላችሁ። ከዛ ላይ ነው ያለው ርቀቱን ከኩርሙክ እስከ ደማዝን ያለውን እና አሁን የሱዳኑ መንግስት የደማዝን ያለው ወይም ደግሞ የክልሉ መንግስት ህዝቡን እያስጠነቀቀ ነው ያለው። እነኚህ አማጽያን ቡድኖች ወደኛ ተቃርበዋልና ከቤታችሁ እንዳትወጡ እያሉ እያስጠነቀቁ ነው ያሉት። እና ብዙዎቹ ከኩርሙክ ወደ ደማዝን የሄዱት ስደተኞች አሉ። ወደ ኢትዮጵያም የገቡት አሉ። ወደ ኢትዮጵያ የገቡት እንግዲህ ወደ አሶሳ አጠገብ ስደተኛ እንትን ገብቷል። አውራ ኩመር የሚባሉ ስደተኛ ሰፈር ወደዛ እንትን ብሏል እና በጣም ወደ ኢትዮጵያም ወደዛም እየሸሹ ነው ያሉት። እስካሁን ድረስ ወደ 73,000 ሰዎች ስደተኞች ተፈናቅሏል ማለት ነው። እና አሁን እነኚህ ተዋጊዎች ሩሴርስ ዳም የሚለው ዳም ግድብ የሱዳን ግድብ ማለት ነው። እዛ አጠገቡም ደርሰዋል። ያንን ከተቆጣጠሩ የመብራት ችግር ሊያጋጥመው ይችላል ማለት ነው። ሱዳን ለአባይ ዳምም ቅርበት አለው ያ ሩሴርስ ዳም የሱዳኑ ዳም ማለት ነው። እና ያንንም ለመቆጣጠር ትንሽ እንትን ነው የቀረው። ደማዝን ለመድረስም ኦልሞስት 6 ኪሎ ሜትር ነው የቀረው። ኦልሞስት ተጠግቷል ወደ ደማዝን ማለት ነው። ዋና ከተማውን የክልሉ ዋና ከተማውን ማለት ነው። እና ይህ ፍጥነትም በጣም የሚገርም ነው። ከመቼ እዛ እንደደረሱ ይህንም በጣም ገርሞኛል። ምክንያቱም ኩርሙክ ሱዳን ማለት ከኩርሙክ እስከ ደማዝን ማለት የ157 ኪሎ ሜትር ነው። 157 ኪሎ ሜትር ከአዲስ አበባ አዋሳ መሀል አካባቢ ማለት ነው። ከአዲስ አበባ አዋሳ 250 ማለት መሰለኝ እንግዲህ ከዛ 157 ኪሎ ሜትር አስቡ እንግዲህ በጣም ወደ ውስጥ ዘልቀው ገብተዋል ማለት ነው። ወደ ዋናው ከተማ ካርቱም እንግዲህ እየገሰገሱ ነው ማለት ነው። አሁን ደቡቡን ክፍል የተቆጣጠሩት እነኚህ አማጽያን ሲሆኑ አሁን ደግሞ ይሄ በአዲሱ ውጊያ የተጀመረው እስካሁን ድረስ እንግዲህ ወደ ደቡብ ምስራቅ ሱዳን አካባቢ እየተቆጣጠሩ ወደ ውስጥ እየገቡ ነው ማለት ነው። እና የዛሬው መረጃ ይህን ይመስላል። እንግዲህ እስካሁን ድረስ ሱዳንም እየከሰሰች ነው ያለው። ባለፈው በቀደም ዕለትም እንደገለጽኩት እስካሁን ድረስ ወደ 400 የሱዳን ወታደሮች እንደተገድለናል ይላሉ። እነኚህ አማጽያን በደርዘን የሚያክሉትንም ይዘናል ይላሉ። ባለስልጣናትንም ይዘናል ይላሉ። 47 የውጊያ ተሽከርካሪዎችን እና 3 ታንኮችን ማርከናል ይላሉ። 60 ተሽከርካሪዎችንም
ደምስሰናል ነው የሚሉት። እንግዲህ 5 ታንኮችንም ደምስሰናል ነው የሚሉት። አሁን እንግዲህ አሁን ውጊያው ወደ ደማዝን ሲደርስ ደግሞ ምን እንደሚሆን የምናየው ይሆናል። የሱዳኑ ጦር አሁን እየተበተነ ነው ያለው፣ እየተዳከመ ነው ያለው። ምክንያቱም እየተበታተነ ነው። በቻድ በኩልም እንደዛ ውጊያ ላይ ነው ያሉት። በደቡብም አሁን ደግሞ በምስራቃዊ እንትን እየተዋጉ ነው ያሉት እና ቻድም ደግሞ የሱዳን ድሮን የቻድን ወደ ውስጥ ገብቶ የቻድን አንድ ከተማ በድሮን ደብድበው የቻድ መንግስትም ተናዶ አሁን ጦሩ ወደ ጠረፍ እያስጠጋ ነው ያለው። ማስጠንቀቂያም ሰጥተዋል ለሱዳን። እንግዲህ በምዕራብም በምስራቅም እንደዚህ የተወጠረ እንትን ያለ አቅሙ እያነሰ ነው ያለው እና ለኢትዮጵያ አይሆፕ ስጋት የማይሆንበት ደረጃ ላይ እየደረሰ ያለ ይመስለኛል። አሁን የሱዳን መንግስት እና ክሳራው ደግሞ ለሱዳን ብቻ ሳይሆን ለግብፅና ለሻቢያም ጭምር ነው። በግብፅ ታንክና እንትን ነው እንግዲህ የሚዋጉት። ያ ሁሉ ከስረዋል ማለት ነው ታንኮቻቸውን ምናምን እና የዛሬው እንግዲህ ሰበር ዜና ይሄን ነው ይመስላል። ይሄን ነው የሚመስለው እንግዲህ ሰበሩ ምንድነው? የደማዝን ከተማን ከበዋል፣ ደርሰዋል። የሱዳን መንግስትም የደማዝን ህዝብን እያስጠነቀቀ ነው ያለው። ኦልሞስት ማስጠንቀቅ ማለት እንግዲህ ለመሸሽ የሚዘጋጅ ይመስላል። እንግዲህ ከቤት እንዳትወጡ ምናምን እያላቸው ነው። አቅም ስላለ ሰው ነው እንጂ እዛ ድረስ ዘልቆ የሚሄድበት እንትን የለም አማጺው። ለማንኛውም ለሞቱትም እንጸልያለን። እንግዲህ ማንኛውም ሰው ስሞት ይታዘናል። ንጹሐን ሰዎች ወታደሩም ቢሆን ለእንጀራ ስም ብሎ ነው። ምንም የሚያገኙት ጥቅም የለም እና ይሄን ይመስላል እንግዲህ የዛሬ ዜናዬ። ስላዳመጣችሁን አመሰግናለሁ። ከዛ በተረፈ እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጉንም አትርሱ። እንግዲህ ለሌሎችም ተደራሽ እነኚህ ሰበር ዜናዎችም ለሌሎች እንዲዳረስ ሼር፣ ሰብስክራይብ እና ላይክ አድርጉ። በዚህ ሰናበታችሁ ያለ ነው። ታንክ ዩ ቬሪ ማች